በጎላ ድስት ይሄ እኮ የሚያሳየው በጣም ብዙ ኦርደር አለሽ ማለት ነው። ይሄን የሚያክል እንግዲህ ካለ በስማ በፈረሰኛ ልደታ አካባቢ ያላችሁ ልደታ ለብዙ ቦታ ሴንተር ነው። ስለዚህ ብቅ ብላችሁ ተጠቀሙ። እንደገና ደግሞ ሰላም እንደምን አላችሁ? ውድ ለዩቲዩብ ቻናል ተከታታዮቻችን ሰላም ነው። እንግዲህ በያላችሁበት ያው ሰላም እንድትሆኑ የዘወትር ምኞታችን ነው። ዛሬ የምገኘው ቃል ኪችን ነው። ቃል ኪችን እና ኬተሪንግ ነው የምገኘው ልደታ አካባቢ ከዋና ገንዳው ፊት ለፊት ነው የሚገኘው። እነሱ ጋር መተን እኔ ነኝ ያለ ዶሮ ወጥ አላቸው። እሱን ልንቀምስ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። በተለያዩ ፕሮግራም ወደ እናንተ መድረሳችንን ቀጥለናል። ተከተሉን፣ ገብተን ያላቸውን ነገር እንይ። እንዴት ናችሁ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን ሁሉ መልካም። አለን። ቃል አንቺ ነሽ? በጣም አሪፍ። ስለዚህ የቤቱ ባለቤት አንቺ ነሽ። ዶሮ ወጣችሁ በጣም በቃ አንደኛ ነው ተብዬ ነው የመጣሁት። እናመሰግናለን። እውነት ነው፣ ቆንጆ ነው አይደል? ስለዚህ የእናንተን ዶሮ ልቀምስ ነው። ቃል ኪችን እና ኬተሪንግ ነው የሚለው ውጪ። ኬተሪንግ ምንድን ነው ያላችሁ? ኬተሪንግ ላይ ምን ትሰራላችሁ? ሁሉም ነገር ከ50 ሰው ጀምሮ ኬተሪንግ ለለቅሶ፣ ለልደት፣ ለሰርግ፣ ለመልስ፣ ለሁሉም ፕሮግራም እናዘጋጃለን። ከ50 ሰው ጀምሮ። ስለዚህ የሚጀመረው ሁሌ ከ50 ሰው ነው። ከ50 ሰው በታች ማዘዝ አትችሉም ሰዎች። ሰራም ግን አገልግል ደግሞ አለን። ከ30 ሰው ጀምሮ ደግሞ አገልግል እንሰራለን። የጾምም የፍስክም ግን በጣም ስፔሻል የኛ በጣም ስፔሻላችን ነው የምትይው ምንድን ነው? ዶሮ ወጥ። ኦኬ። ስለዚህ ለእኔ ዶሮ ይሰራ። ያው ዶሮ ኖርማሊ ተስተካክሎ ነው የሚቀመጠው፣ ተሰርቶ ነው የሚቀመጠው። ተሰርቶ ጨርሰናል። ግን ሊወጣ ሲል ሸክላ ላይ አግለን እንደዚህ በከሰል ሸክላ ላይ ግሎ ነው የሚወጣው። እየተንተከተከ ትኩስ ነው። ኦኬ፣ በጣም ጥሩ። እሺ፣ እሱ ይሰራል። እሺ፣ አንድ ዶሮ ልቅመስና ለዩቲዩብ ተመልካቾች ደግሞ አሳያችኋለሁ ማለት ነው። እሺ። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት በጎላ ድስት። ይሄ እኮ የሚያሳየው በጣም ብዙ ኦርደር አለሽ ማለት ነው። ይሄን የሚያክል እንግዲህ ካለ በስማ በፈረሰኛ ላርግልህ። በፈረሰኛ ነው የምትወደው? ደስ ይለኛል። እኔ ለነገሩ እግር ወይ መላላጫ ምናምን እሺ፣ እንደሱ አለ። አሁን በቅር የመጣበት ሰዓት አሪፍ ስለሆነ በመላላጫ ይወጣል። በጣም አሪፍ። አንተ በፈለከው እንጂ ብዙ ጊዜ በምርጫ አይደለም። እኔ ያው ስፔሻል ከስተመር ስለሆንኩኝ ነው ተመልካቾች። ስለዚህ እየተፈለገልኝ ነው። አይዞን ትንሽ አሳለን፣ ምክንያቱም ጭስ ስላለ ነው። ምንድነው እሱ? አይ ፈረሰኛ ነው። አሁን ይሄ ስንት ዶሮ ነው ማለት ነው? ብዙ ነው። አንዳንዴ እንጨምራለን ለከሰዓት፣ ብዙ ጊዜ ከሰዓት በኋላ ይጨምራል። ስለዚህ በዶሮ በጣም ቃል ኪችን በጣም የታወቀ ነው። ልደታ አካባቢ መዋኛ ገንዳው ፊት ለፊት ነው መላላጫ እንግዲህ ተገኝቶልኛል በፍለጋ። ይሄ የአንድ ሰው ፖርሽን ነው። በጣም አሪፍ። ስለዚህ አንድ ሰው ሊያዝ ሲመጣ ትንሽ ትንሽ ቅባቱ ይቀነሳል። ስለዚህ አንድ ሰው ሊያዝ ሲመጣ አንቺ ፓኬጅ አለሽ ወይስ እኔ ይሄን እፈልጋለሁ ለምሳሌ ከፍስክ ዶሮ ይኑረው ይሄ ይኑረው ብሎ ሰው ነው የሚመርጠው ወይስ አንቺ ራስሽ ፓኬጅ አለሽ? አይ ለዚህኛው ይሄ ብቻ ነው። ለኬተሪንጉ ነው የምልሽ። ለኬተሪንጉ አለን። ፓኬጅ 3 አይነት ፓኬጅ አለን። አንደኛ ፓኬጅ አለን። እሺ። ሁለተኛ ፓኬጅ አለን። የክትፎን ፓኬጅ አለን። ንገሪኝ ምን አለው? ለምሳሌ አንደኛው ፓኬጅ እስከ 28 አይነት ምግቦች አሉ። እሱ የትኛው ነው? የጾሙ ነው የፍስኩ? አይ ይሄ የፍስኩ ነው። ስለ ፍስኩ ነው የምታወሪው? 28 አይነት 28 አይነት አለ። ወደ 28 ወደ 30 የሚጠጋ አይነት አለ።
ሁለተኛ ደረጃው እስከ 22 ድረስ እንደዚህ ያለ የክትፎ ደግሞ ብቻ አለ። የጉራጌ ሙሉ ባህላዊ እንትን ሙሉ በባህላዊ አቅርቦታችን ሁሉ ነገር በሙሉ የጉራጌ ባህልን እንዳለ ያማከለ የጉራጌ ክትፎም ፓኬጅ አለ። የቡና ሰረሞኒም አለ። ዋጋውን ማወቅ ይቻል ይሆን? አንደኛው ፓኬጅ በአንድ ሳህን 1400 ብር፣ በሳህን 1400 ብር። 1400 ብር። ያ ማለት የፍስክ ከ28 እስከ 30 አካባቢ አይነት አለ ያልሽ ማለት ነው። እሺ የሁለተኛው ደግሞ 150 1150 ሁለተኛው ፓኬጅ። አንደኛው ፓኬጅ ክትፎ አለው፣ ሙሉ ክትፎ አለው። ይሄኛው ሁለተኛው ላይ ግን ያበሻና የፈረንጅ ምግብ ብቻ ነው ያለው። ኦኬ እሺ ሶስተኛው ፓኬጅ ላይ ደግሞ 1300 ብር የክትፎ ፓኬጅ። የክትፎ ስለሆነ እንደውም እሱ ይጨምራል ከመጀመሪያው አንሳት፣ ግን ከእንትኑ ደግሞ ከሁለተኛው ደግሞ ይጨምራል። እሺ የጾም ሲሆን አለ በአንድ ሳህን 700 ብር ነው። በአንድ ሳህን ያው ሰው ስለሆነ ለቅሶ ለምሳሌ ጾም ላይ ለቅሶ ቤት ደግሞ ሲሆን በደንብ ይቀንሳል። በጣም እስከ 400 500 ብር ድረስ ቡናና ሻይን ጨምሮ ማለት ነው። እየሰማችሁ ነው። ቃል ኪችን እና ኬተሪንግ ልደታ መዋኛው ገንዳ ፊት ለፊት ነው የምትገኘው። በጣም አሪፍ ነው ዶሮዋ ተብሏል። እኔ ቀምሼ ለእናንተ አሳያችኋለሁ። እዩት እንዴት እንቁላልም ጣል እናርግላችሁ። እሺ ይደረጋል ግን ለሌላም ሰው በጣም አሪፍ። እሺ ዶሮት ከምን ጋር ነው አብሮ የሚወጣው? ከእንጀራና አይብ ጋር። እኔ ደግሞ የአይብ በጣም አድናቂ ነኝ። አይብ ትወዳለህ? በጣም አሪፍ አይብ ነው ያለው። እውነት በጣም ደስ ይላል። በጣም በንጽህና ጽድት ተደርጎ ነው የሚሰራላችሁ። እንግዲህ ቃልን እንድትጎበኟት ብዬ ጠይቃችኋለሁ። ልደታ አካባቢ ያላችሁ ልደታ ለብዙ ቦታ ሴንተር ነው። ስለዚህ ብቅ ብላችሁ ተጠቀሙ። እንደገና ደግሞ ይቻላል። እሺ ስለዚህ ዶሮ ወጤን በልቼ ለእናንተ እነግራችኋለሁ። ቃል ኪችን እና ኬተሪንግ ነው ያለሁት። የተለያዩ ኬተሪንግ አገልግሎት የምትፈልጉ የተለያዩ ሰዎች ኑና እንግዲህ ቃልን ጎብኟት። እኔ ደግሞ ዶሮ ወጤን ቀምቼ አሳያችኋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር ማድረግ እንዳትረሱ። እንመለሳለን ካፍታ ቆይታ በኋላ ከምግብ ጋር። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐር ማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። ምግባችን ደርሶልናል። በቆንጆ ሁኔታ ተደርጎ እንደዚህ ቀርቦልኛል። ቃል ኪችን እና ኬተሪንግ ነው የምገኘው ልደታ አካባቢ መዋኛው ገንዳ ፊት ለፊት ነው ያለሁት። ዶሮ ወጣቸው በጣም አንደኛ ነው። እንዲሁም ደግሞ የኬተሪንግ አገልግሎት ይሰጣሉ። በጣም ቆንጆ አይብ ነው። ያው አይቆመጥጥም፣ በጣም ደስ ይላል። አይብ ብዙ ጊዜ አሪፍ የማይሆነው ሲቆመጥጥ ነው። ይሄ ግን በጣም ቆንጆ ነው። ለጋ አይብ ነው። በዛ ላይ መላላጫ ተሰጥቶኛል። እኔ ያው መላላጫ ነው የምወደው በማለቴ ጠዋት ስለመጣው ማለት ነው። ዶሮ እንደዚህ የምትፈልጉ ከሆነ 450 ብር መክፈል ይጠበቅባቸዋል። ግን ወርዝ ያደርገዋል ብዬ አስባለሁ። ዶሮ ተበርቶ በተለይ ደግሞ ቆንጆ ከሆነ እስቲ እንቀምሰዋለን። አይባችንንም ከስር ስላለ በጣም ቆንጆ ነው። ጣዕሙ በጣም ቆንጆ ነው። አያቃጥልም። ብዙ ለስለስ ተደርጎ ነው የተሰራው። በነገራችሁ ላይ ሌላ ምን አስቤያለሁ፣ ቻናላችንን ሰብስክራይብ የምታደርጉ ቶሎ ቶሎ ቪዲዮቻችንን የምታዩ ሰዎች እና ከኔ ጋር እንደ ዞር ዞር ብላችሁ መቅመስ የምትፈልጉ ሰዎች እመርጥና ነገራችኋለሁ። ዩዘር ኔማችሁን ወይም ኢሜይላችሁን ከዛ አድራሻችሁን ትልኩልኝና መተን አብረን እንቀምሳለን። ብቻዬን ሁሌ ከምበላ ለምንድን ነው ብቻህን የምትበላው ሰው ጋብዝ እንጂ እያላችሁኝ ስለሆነ እንደዛ አስቤያለሁ። የእውነት በጣም ይጣፍጣል። በጣም ቆንጆ ነው። ልዩ ነው።
በ450 ብር ይሄን የመሰለ ዶሮ ማግኘት ጥሩ ነው ብዬ አስባለሁ። እንቁላላችንንም እንደዚህ እናርግበት። የዶሮ አምሮት እንግዲህ ያለባችሁ ሰዎች በጣም ይጣፍጣል። በጣም ልዩ ነው። ቃል ጋር ብቅ በሉ። እንደዚህ አይነት ዶሮ የምትፈልጉ ከሆነ ልደታ ነው የምትገኘው። በዛ ላይ ኬተሪንግ አገልግሎት ትሰጣለች። ስጋው ያቃጥላል። ኧረ በስመ አብ። ትንሽ ይቀዝቅዝልኝ። የዶሮ ስጋ በጣም ለስላሳ ነው። የቃል ዶሮ አንደኛ ነው። ዩት ሁሌ ድግስ ነው ቃል ጋር እንደዚህ አይነት ዶሮ ሁሌ በዓል በሉ ከመላላጫ ጋር አንድ ብልት አግኝታችሁ እንደገና 450 ብር መክፈል በጣም አሪፍ ነው። ለአንድ ሰው በተለይ በደንብ ጥግብ ብሎ ወጥም በደንብ አለኝ። ገና ጭማሪ ራሱ አልጨረስኩትም። በጣም ነው የሚጣፍጠው። ዶሮ ያው ስልሱ አይደለም፣ በጣም ያፍጣል። እውነት ማቆም አልቻልኩም። በጣም ነው የሚጣፍጠው የቃል ዶሮ። ቀዝቃዛ ኮካ ያው የዘወትር ምርጫዬ ነው። በነገራችሁ ላይ አድቨርታይዝመንት አይደለም ስለምወድ ነው። በጣም ነው የሚጣፍጠው። በ450 ብር ቃል ኪችን እና ኬተሪንግ መታችሁ እንደዚህ አይነት ዶሮ መብላት ትችላላችሁ። በጣም ጣፋጭ ነው። የምትገኘው ልደታ ዋና ገንዳው ፊት ለፊት ነው። ስለዚህ ከተለያየ አካባቢ ላይ መታችሁ እዚህ መብላት መመገብ ትችላላችሁ። እንዲሁም ደግሞ የተለያየ የኬተሪንግ ሰርቪስ የምትፈልጉ እንዲሁ መጠቀም ትችላላችሁ። እኔ ያው ጨርሻለሁ። ትንሽ ይቀረኛል። ያው እንዳላቆያችሁ ብዬ ነው። መቀጠል አይቀርም። እቺን መጨረሻ አይቀርም። እንዴት ነው እንዴ? አጭሙ እንዴ? እጨምራለሁ። ተመልካቾች በጣም ቆንጆ እውነት ያው ዶሮ ስልሱ አይደለ በጣም ያው ብዙ የምንበላው በጣም ይጣፍጣል። እንደተወራለት ነው። በደንብ አያቃጥልም። ለስለስ ያለ ነው። በዛ ላይ ስጋው በጣም ቆንጆ ነው። ያው እኔ በደንብ ሙያተኛ ነኝ። በደንብ ነው ምግብ ኩክ ማድረግ። ስለዚህ ምንም ዶሮም በደንብ ነው ታጥቦ የተሰራው። ስለዚህ ጽድት ያለ ነው። ቆንጆ ነው ከነጣሙ ማለት ነው።
ስለዚህ ጨምራ ማስተረፍ አይቻልም። እኛም ኧረ አይቻልም። ስለዚህ እንጀራም ጨምረ ቢሆን አጨምረ በልተህ ሄዳለህ። በጣም ጥሩ። እሺ እሺ፣ እኔ እቀጥላለሁ። ሌላ አንድ ነገርም አለኝ እያልሽ ነበር ቅድም። እንጀራም ወደ ውጭ የምንልካቸው አሉ። እንጀራ ወደ ውጭ ትልካለህ? እንልካለን፣ በትዕዛዝ እንልካለን። እንደውም አሁን አንድ ኦርደሮች አሉ እያሸግና ይለቅና እናሳያቸዋለን። በጣም ጥሩ። ስለዚህ እንጀራ የምትፈልጉ ውጭ ሀገር የምትኖሩ ሰዎች ከፈለጋችሁ ትልክላችኋለች። ሱፐር ማርኬትም ኖሯችሁ ከዚህ ደግሞ ወስዳችሁ መሸጥ የምትፈልጉ ሆቴል ያላቸው ሬስቶራንት ምናምን ያላቸው ትክክል እንልክላቸዋለን። የቃልን አድራሻ ከታች አስቀምጥላችኋለሁ፣ ደውሉላት። እሷ ይሄን ማኔጅ አድርጋ ትልክላችኋለች። በጣም ነው የማመሰግነው ቃል፣ እውነት እጅሽ ይባረክ። አሜን አሜን አሜን። ቁርጥማት አይንካሽ፣ እጅሽ አሜን ያቆይልን። አሜን አሜን። እሺ እናመሰግናለን። ስለመጣችሁ ደግሞ በጣም ደስ ብሎናል። እግዚአብሔር ያክብርልን። በጣም አመሰግናለሁ። እሺ እሺ ቃል። ስለዚህ እኔ መብላቴ ልቀጥል እንደዚህ ከእናንተ ጋር ግን እዚህ ጋር ልሰነባበት። ዛሬ እንግዲህ ቃል ጋር ነበርኩኝ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። የፕሮግራማችን ስፖንሰር ኮኮ ብስኩት ነበረ። ኮኮ ብስኩትን ከልብ እናመሰግናለን። በሌላ ፕሮግራም ሌላ ቦታ ሄጄ እንደዚህ እየበላውና የተለያዩ ፕሮግራሞች ይዤ እስከምመለስ ድረስ እስከዛው ድረስ መልካም ጊዜ በያላችሁበት። ለዛሬው ተሰነባበትን። ባባይ ባይ። ይሄ እንግዲህ የዛሬው ኦርደራችን ነው። የእንጀራ ራሳችን በቤታችን ውስጥ የምናዘጋጀው ንጹህ ነጭ የጤፍ እንጀራ ነው። ዛሬ ያዘዙን ኦርደር በነጭ ስለሆነ በነጭ ብቻ ነው ያደረግነው። ያው ይሄ እንግዲህ ለሳምፕል እንዲሆን አድርገን ነው ያዘጋጀነው። ሌላው እየታሸገ ነው ያለን። ይሄንን አዘጋጅተናል። እንግዲህ በቀይም ማዘዝ ለሚፈልጉ ቀይ ንጹህ የጤፍ እንጀራም አለን። እንግዲህ እየደወላችሁ የትም ሀገር እንልካለን። እየደወላችሁ እዚህም ሀገር ደግሞ ማዘዝ ለምትፈልጉ ከስተመሮቻችን እናስረክባለን ማለት ነው። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐር ማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት